የወባን ስንመለከተው በግጭት ብቻ ነው ይሄ ጨመረው ብለን ማለት አንችልም። በባለፉት 3 አመታት በተለይ የኢንቫይሮንመንቱ የክላይሜቱ መቀየር የአየር ንብረት መቀየር በጣም ብዙ ሀገሮች ላይ የበሽታውን ጫና እየጨመረ እንደሆነ ይታያል። እኛም በባለፈው 3 አመት ያለንን ትሬንድ ስንመለከተው ወቅቱን ያልጠበቁ የወባ ወረርሽኞች የመታየት በተለይ ደግሞ በፊት ምን ጠረጥራቸው ይሄ ቦታ ከፍተኛ ቦታ ወይ ዝቅተኛ ቦታ ብለን ብንመለከት ከዛ አንፃር በፊት ከምናየው የበለጠ አሁን ከፍ ማለት ነገሮች አሉት። ያ ምንም ግጭት የሌለባቸው ቦታዎች ላይ ከፍ ብሎ የሚታይ ነገር አለው። ኤችአይቪ እንደ ሀገር አቀፍ ያለን የበሽታው ምጣኔ ስንመለከት በባለፉት በተሰሩት ምጣኔዎች በጣም እየቀነሰ ነው ያለው በአጠቃላይ ማለት ነው። በሀገር አቀፍ ደረጃ ከ1% በታች ነው እንግዲህ ኤችአይቪ ምጣኔያችን ያለው። ያ እንግዲህ የብዙ ነገሮች ድምምር ስራ ነው። ለብቻው ለየት ብሎ በዚህ ምክንያት ይሄ ጨምሯል ብለን ምንለው አይደለም። በግጭቶች ምክንያት ወይ ክትባት ባለመኖሩ ብቻ ሳይሆን በአንዱ ሄልዝ ያንዱ የጤና ሲስተም ከመጠናከርና ካለመጠናከር በተለይ ደግሞ በአንዱ አቅጣጫ ሙሉ አሁን ለምሳሌ በእኛ አቅጣጫ እንደዚህ የበሽታውን ቁጥጥር ጨርሰናል ብንል ራሱ በሌላ አቅጣጫ የበሽታው መከላከሉ ጠንካራ ካልሆነ አብሮ የመስራት ስራ ይፈልጋል ማለት ነው። ለዛም ነው የልጅነት ልምሻ ወይም ፖሊዮ ማለት እዛ ውስጥ አንድ ላይ መልስ ያለው ነው። ክትባቶች ባለመኖር የሚለው ትክክለኛ አይደለም። በጣም ሰፊ ስራ እዛ ላይ የተሰራ ነው። ቁጥሩ እየጨመረ ነው የሚለው ግን በተለያዩ ምክንያቶች የሚጠቀስ ነው።